በህገወጥ መንገድ በመጋዘን ተከማቸ ቡና በቁጥጥር ስር መዋሉን በገምጎፋ ዞን የሳውላ ከተማ ፖሊስ አስታወቀ። ለታጁ ነጋሽ ዘገባ ዝናይነሽ አስፋው። ጥቅምት 23 ቀን 2007 ዓ.ም በከተማው በደረቅ ቡና ማበጠሪያ የተሰማሩ ግለሰቦች በህገወጥ መንገድ ያሰባሰቡትን ቡና ከህብረተሰቡ በተሰጠ ጥቆማ የሳውላ ከተማ ፖሊስ ግብርናና የህብረት ስራ ግብይት እንዲሁም የንግድ ኢንዱስትሪ ጽፈት ቤት በቅንጅት በፍርድ ቤት ትዕዛዝ ባደረጉት ብርበራ 176 ኩንታል ቡና በቁጥጥር ስር ሊያውሉ መቻሉ ታውቋል። በተያያዥነትም በተደረገ ብርበራ አንድ ግለሰብ 8 ኩንታል ስኳር ከመሬት ቆፍሮ በመቅበር ቆሻሻ አልብሶት ባለበት በተመሳሳይ ሁኔታ በቁጥጥር ስር ሊውል ችሏል። በተጠርጣሪዎቹ ላይ ፖሊስ አስፈላጊውን ማጣራት እያደረገ መሆኑን የሳውላ ከተማ ፖሊስ የወንጀልና ትራፊክ አደጋ ምርመራ ዋና የስራ ሂደት አስተባባሪ ዋና ኢንስፔክተር ጉተማ ያስታወቁ ሲሆን ኃላፊው አያይዘውም ህገወጥ ንግድ የሚያከናውኑ ግለሰቦች በህብረተሰቡ ላይ ከሚያደርሱት ጉዳት ባለፈ በሀገር ኢኮኖሚ ላይ የሚያደርሱት ጫና ቀላል የሚባል ባለመሆኑ ህብረተሰቡ ሊከላከላቸው ይገባል ሲሉ